ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን ከአውቶቡሶች ንጽህና ጋር የተያያዘ ሀሳብ ነው የምናነሳው። በተለይ ደግሞ ድርጅቱ የአውቶቡሶችን ንጽህና ከማስጠበቅ አንጻር ምን አይነት ተግባራትን ይከውናል የሚለውንና በማህበረሰቡ ዘንድ ከግንዛቤ አንጻር እንዲሁም ከአመለካከቶች አንጻር ምን አይነት ሁኔታዎች አሉ የሚለውን አጠቃላይ ዞር ዞር እያለን የምንቃኝ ነው የሚሆነው። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። ውስጥ ጉዳዩ የሚመለከተው ኃላፊ እየጠበቀኝ ነው። ከሱ ጋር የተወሰኑ ቆይታዎችን አድርገን የተለያዩ ጉዳዮችን እየቃኘን ወደ እናንተ እናደርሳለን። ተከታተሉኝ። ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? ሁሉ ሰላም። ስራ እንዴት ነው? ስራ ይመስገነው ተመስገን ነው። እንግዲህ ዛሬ አደረሰ ጉዳይ ልንቃኝ ነው። እንደው ወደ ሀሳቦቹ ከመግባታችን በፊት ራስን ብታስተዋውቀኝ፣ ስምህንና የስራ ኃላፊነትን አስተዋውቀን። እሺ፣ መስፍን ለገሰ ባለውኝ የሸጎሌ ቅርንጫፍ ተሽከርካሪ ውበትና ጽዳት አስተባባሪ ነኝ። መልካም። የከተማ አውቶቡስ አገልግሎት ድርጅት እንግዲህ ከአውቶቡስ ጽዳት አንጻር የተለያዩ ተግባራት ያከናውናል የሚል ነገር በመግቢያ ላይም ሳነሳ ነበርና እንደው ከዚህ አንጻር ድርጅቱ ምን አይነት ስራዎችን ነው የሚሰራው የሚለውን ብታነሳልኝ። ሁለት አይነት የጽዳት አይነቶች ይከናወናሉ። ከነዚህም ውስጥ የደረቅ ቆሻሻና የእርጥብ ቆሻሻ ጽዳቶች አሉ። አንደኛው የደረቅ ቆሻሻ ያው ቫኪዩም ሲስተም ተጠቅመን በዘመናዊ ማሽን ነው አቧራው ከውስጥ ያለው አቧራ እንዲጸዳ ይደረጋል። ኮርኔሱም እንደዚሁ በጥሩ ሁኔታ እንዲጸዳ ይደረጋል። ሁለተኛው በማሽን ዘመናዊ በሆነ ማሽን ማለት ነው። ቦዲው በስነ ስርዓት ከ2 እስከ 3 ደቂቃ ባለው ውስጥ በጋ ላይ ከ2 እስከ 3 ደቂቃ ባለው ውስጥ አንድ አውቶቡስ ታጥቦ ይወጣል። ክረምት ላይ ትንሽ የዌዘሩ ሁኔታ ጭቃ ምንም ስለሚኖር ቦዲው ላይ እስከ 5 እስከ 6 ደቂቃ ባለው ውስጥ ነው የሚፈጀው። ያንን እናከናውናለን። ሌላው በማኑዋል ማለት ነው። የውስጥ እጥበት በማኑዋል በሰው ኃይል ማለት ነው ይከናወናል። ከአውቶቡስ ጽዳት ጋር ተያይዞ የሚያጋጥሙ ችግሮች ምንድን ናቸው? በተለይ ማህበረሰቡም ከዚህ በፊት የሚያነሳቸው ጥያቄዎች እንዳሉ እናውቃለን። አሁን ላይ እነዛን ጥያቄዎች በማካተት ምን የተለየ አሰራሮች ተዘርግተው ይህን ችግር መቅረፍ ተቻለ የሚለውን እናንሳ። ብዙ ችግሮች አሉ። ምክንያቱም አንደኛ አገልግሎት ሰጪ ከመሆኑ አንጻር መኪኖቹ ጽዳትና በጥሩ ሁኔታ ለህብረተሰቡ አገልግሎት መስጠት እንዳለባቸው ዋና ተቀዳሚ ዓላማው እስከሆነ ድረስ መስሪያ ቤቱ ከዚህ በፊት አንደኛ የህብረተሰቡ የጽዳት አጠቃቀም ሁኔታችን ትንሽ የግንዛቤ እጥረት ጭምር ስላለ እንደዚህ አይነት ነገሮችን በየቀጠናው በየተርሚናሉ ህብረተሰቡ በባስኬት ቆሻሻውን የትኬት የተቆረጡ የሚጣሉ ትኬቶችን ተጠቅሞ እንትን ሲል ባስኬት ላይ እንዲጥል እንደዚህ አይነት ነገሮችን እንዲያደርግ የተለያዩ ነገሮችን በሚዲያም በእንትንም ግንዛቤ እንዲኖረው ይደረጋል። ከዚህም አንጻር አሁን ያለንበት ሁኔታ በፊት ከነበረው ሁኔታ በጣም የተሻለ ነው። ምክንያቱም አንደኛ መኪኖቹ ፕሮግራም ወጥቶላቸው በትክክል በ15 ቀን አንድ ጊዜ ሙሉ እጥበት ይደረግላቸዋል። በዛ ላይ የተለያዩ የዲተርጀንት ኬሚካሎችን እንጠቀማለን። አሁን ለመኪና የሚሆኑትም ማለት ነው። ትክክለኛ አስፈላጊ ከሆነ በረኪናዎችም አሉ። የመኪና ትክክለኛ ላርጎ እነሱ እንጠቀማለን። በዚህ አይነት ሁኔታ ነው እያከናወን ያለነው። ከዚህ በተረፈ መኪኖቹ አገልግሎታቸውን ለጥበት በሚል ወደ ዲፖ በጣም ቀላልና ቶሎ መጽዳት የሚችሉ ነገሮች ከሆኑ በሚል በቀጠና ደረጃ የጽዳት አገልግሎት እንዲያገኙ ይሄ ሁሉ አመቻችተን እየሰራን ያለ ነው። ለምሳሌ መርካቶ ቀጠና ላይ ጊዮርጊስ ያሉ በአካባቢው ያሉ አውቶቡሶች ችግር ካለ እንደዛ ችግራቸውን ይዘው ህብረተሰቡን ማገልገል ስለሌለባቸው መርካቶ ቀጠና ላይ አስቸኳይ ፈጣን የጽዳት አገልግሎት እንዲያገኙ ይደረጋል እና ያለው ሁኔታ ይሄ ነው። ህብረተሰቡ የባስ ውስጥ ያለውን ነገር የተለያዩ ደረቅ ቆሻሻዎችም የመጣል አዝማሚያዎች አሉና እሱንስ ይሄ ረጅሙን ጊዜ ከመጠበቅ ባሻገር ደግሞ በእለት ተዕለትስ ምን አይነት ስራዎች ነው የሚከናወኑት? ከዚሁ ጋር የተያዙ ስራዎች ምንድን ናቸው የሚለውን እናንሳ እስቲ። ሹፌሮችም ገንዘብ ተቀባዮችም ያው አካባቢያቸውን ማጽዳትና ጽዱ አድርጎ መጠቀም
ራሱን የቻለ አንድ ግዴታም አለ። ስለዚህ ራሳቸው ያከናውናሉ። ይሄን ያከናውናሉ። ነገር ግን ከነሱ አቅም በላይ የሆነ ካለ በእኛ በኩል ጽዳቱ እንዲከናወን ይደረጋል። ሌላው በጣም ቀላሉ ነገር ህብረተሰቡ የሚጠቀመውን ነገር በአቅራቢያው በመኪናው ውስጥ ባለችው ባስኬት ላይ እንዲጠቀም ማድረግ የጽዳት እንትኑን በጣም ቀላል ያደርገዋል። ይሄን ደግሞ ሹፌሮችም እንደዚህ አይነቱን ነገር ለህብረተሰቡ የማስረዳት እንትን ልምዱም አለ እያደረጉም ይገኛሉ። በአሁኑ ሰዓት አጠቃላይ እዚህ ከሚሰጠው የጽዳት አገልግሎት ባሻገር እለት እለት የሚከናወኑ ተግባራት ምንድናቸው? ማህበረሰቡ ውስጥ በዚህ ላይ ምን ሀሳብ አለው የሚለውን ደግሞ ወጣ ብለን ከአንድ አውቶቡስ ጋር ቅኝት እናደርጋለን ብዬ አስባለሁ። ልክ ነው። በመስክ ላይ እናያለን እንዴት እንደሆነ ሹፌሮቹ እንዴት እየተጠቀሙ እንደሆነ እንዴት እያገለገሉ እንደሆነ ህብረተሰቡ ውስጥ እንዴት ነው እየተጠቀመ እየተገለገለ ያለውን ነገር በመስክ ላይ ደግሞ በይበልጥ ያንን ነገር ማየት እንችላለን። ስለዚህ ወደዛው እናምራ። ጥሩ እንግዲህ ዛሬ ይሄ መኪና ነው የተዘጋጀልሽ። ያለውን ሁኔታ እስቲ ወደ ከተማ ወጣ ብላችሁ ሁኔታው እንዴት እንደሆነ እየተከናወነ እንደሆነ ግንዛቤ ወስዳችሁ ትመጣላችሁ። መልካም፣ እናመሰግናለን። ወደ በኋላ እንገናኛለን። እሺ፣ ጥሩ መልካም ቆይታ። እሺ። ተመልካቾቻችን እንግዲህ ጉዞ ጀምረናል። ዛሬ ከአንድ አውቶቡስ ጋር ምን ይመስላል፣ በተለይ ከጽዳት ጋር ተያይዞ የሚያጋጥሙ ነገሮች ምንድናቸው የሚለውን ልምድም እየተጋራን ከባስ ካፒቴኖቹ ጋር አብረን ቆይታ እናደርጋለን። አሁንም አብራችሁን ቆዩ። እንዴት ነህ? ሰላም፣ ሁሉ ሰላም? እንዴት ነው ስራ? እንዴት ነው? ቆንጆ ነው። ጥሩ። እንግዲህ ዛሬ ከእናንተ ጋር ትንሽ ቆይታ ልናደርግ ነው። በተለይ ከባስ ጽዳት ጋር ተያይዞ ምን ያጋጥማችኋል የሚለውን እስቲ ራስን አስተዋውቀኝና የተወሰኑ ሀሳቦችን እናነሳለን። እኔ ድርጅቱ የባስ ካፒቴን ሲሆን ቢሊሊ መሀመድ እባላለሁ። ያው የሚያጋጥመን ነገር አብዛኛውን ብዙም የሚያጋጥመን ነገር የለም። ያው በጽዳት ሁኔታ መኪኖቹ ይጸዳሉ። ያው በስነ ስርዓት ሁሉ ነገር ጽዳቱ በቃ እንደተጠበቀ ነው። የማህበረሰቡስ ግንዛቤ፣ በተለይ እናንተ ከማህበረሰቡ ጋር ብዙ ሰዓታችሁን አብራችሁ ታሳልፋላችሁና የማህበረሰቡ ግንዛቤ ምን ይመስላል? በተለይ ባሶቹን ጽዳት ከማስጠበቅ አንጻር የምታዩዋቸው የምትታዘቧቸው ቢስተካከሉ የምትሏቸው? በማህበረሰቡ አሁን አብዛኛው ሰው አንዳንዴ አሁን ትኬት ምናምን የተጠቀመበትን በጋርቤጅ ውስጥ በስነ ስርዓት አያስቀምጡም። አንዳንድ እንትኖች የፕላስቲክ እንትኖችም ዝም ብሎ ይመጣል ነገር አለ እንጂ ከዚህ ውጪ ጥሩ ነው። አንተስ ምን ያህል ጊዜ ሆነ? እኔ አሁን በሹፍርና እዚህ 6 ዓመት ነው። 6 ዓመት ሆኖሃል። ያለው ግንዛቤስ ህብረተሰቡ ላይ ከጊዜ ወደ ጊዜ ያለው ለውጥ ምን ይመስላል የሚለውን አንሳልኝ። ያ የተሻሻለ ነው በፊት ከነበረው አንጻር። አሁን ላይ በጣም ስለ ጽዳት በጣም ህብረተሰቡ ብዙ ያውቃል። እናንተስ የምታደርጉት በተለይ ይሄ ቀለል ያሉ ጽዳቶችን በሹፌርም በቲኬተርም በኩል ውስጥ ይካሄዳል የሚል ነገር ይነሳልና ምን አይነት ስራዎች ከዚህ አንጻር? እሱ አለ። በእርግጥ አሁን ጠዋትና ማታ፣ ጠዋት ስገቢ መኪናሽን አዝግተሽ ነው የምትወጪው። ማታም እንደዚሁ ከሰዓቱ ሹፌር የገባው ሹፌር ቲኬተርም አዝግቶ ነው የሚወጣው። ዛሬ ወዴት ነው የምንሄደው? አሁን ወደ ሳንሱሲ ነው የምንሄደው። ከሳንሱሲ ወዴት ነው? ወደ ፒያሳ። ወደ ፒያሳ ጭነን ነው የምንሄደው። ስለዚህ ያለውን ማህበረሰቡ ጋር ያለውንም ነገር እያነሳን አብረን ቆይታ እናደርጋለን ማለት ነው። አመሰግናለሁ። በቅድሚያ አመሰግናለሁ። እስቲ ራስሽን አስተዋውቂ። ስሜ ማስተዋል ይባላል። መልካም። እንግዲህ ዛሬ የተገናኘ ነው የከተማ አውቶቡስ ስትጠቀሚ ነውና እንደው ከዚህ ከንጽህና አንጻር ህብረተሰቡ ጋር የምትታዘቢው ነገር ካለ ብታነሽልኝ። ያው ራስ ተጠቃሚ እስከሆንኩ ድረስ ህብረተሰቡ ላይ ትኬት መጣል፣ ሶፍት ፌስታል አይነት ነገሮች ይጣላል። ያ ነገር ያው ከትኬተሮችም ግንዛቤ መሰጠት አለበት ብዬ ነው የማስበው። ባስኬት ሁሌም በር ላይ መኖር አለበት። ባስ ተጠቃሚዎችም አንዳንዴ ሳታስቢ የሆነ ህይወት መምነው ብዙ አይነት ነገር ስለሚኖር ጥንቃቄ ያስፈልጋል። እሱን ነገር ነው የምለው። እንደው ከዚህ አንጻር ህብረተሰቡ በተለይ ያው ብዙሃንን የሚያገለግል ነው የህዝብ የከተማ አውቶቡስና ብዙ ምልልሶችም ይኖራል። ንጽህናው ተጠብቆ ይቆይ ዘንድ ምን ይጠበቅበታል ከህብረተሰቡ? ያው ተቋሙ የሚያደርገው የሚሰጠው የንጽህና አገልግሎት አለ፣ ግን ከዛ ባሻገር ህብረተሰቡ ምን ይጠበቅበታል? ያው የራሴ ነው በሚለው ንጽህናን የያዙትን ወረቀትም ሆነ ፌስታልም ብዙ ነገሮች የያዙትን ነገር ባስ ውስጥ ባይጥሉ ነው እንደኔ
ግንዛቤ የምንሰጠው ማለት ነው። አንቺስ ያንቺንስ ልምድ የተወሰነ ብታጋሪኝ ከዚህ አንጻር ንጽህና ላይ ጥንቃቄ ከማድረግ አንጻር? እንደኔ ያው ራሴ እንትን ለማለት ሳይሆን አልጥልም ብዬ ነው የማስበው። ምክንያቱም የምጠቀምበት ስለሆነ ንጽህናውን መጠበቅ አለብኝ። ንጹህ ቦታ ላይ መቆም አለ፣ መቀመጥ አለ። እሱ ነገሮች ሲኖር ንጽህና ቢኖረው አሪፍ ነው ብዬ ስለማስብ ያን ነገር አላደርግም። ለራስሽ ነው። እሺ፣ አመሰግናለሁ። እኔ ትእዛዙ ሙሉጌታ እባላለሁ። አንበሳ ባስ ተጠቃሚ ነው። ስለዚህ ያለውን ነገር ብዙ ጊዜ ይዘው ሲገቡ ሶፍትም ህፃንም ይዘው ሲገቡ አይጠነቀቁም እና ያቺ ጥንቃቄ ብትኖር ደስ ይለናል ለእኛ ማለት ነው። ለተሳፋሪ ምን አይነት ነገር ትታዘባለህ ከህብረተሰቡ? ያው ምን ግድኝልሽ ነው ዝም ብሎ የሚጥሉትና ቢያንስ ትኬት እንኳን ስትጠይቂ በአግባቡ ትኬቱን ይዘው ወጥተው እንኳን ባስኬትቦት ላይ አያስቀምጡ። ያ ነገር አለ። ያን ነገር ደግሞ ህብረተሰቡ ተሰምቶት እንደራሳቸው ንብረት እንደራሳችን እንደግላችን አይተን ብንጠነቀቅ ከቆሻሻ ጽዱ እንሆናለን ብዬ አስባለሁ። እንደው አንተ የራስህን ልምድ እስኪ ብታጋራን፣ እንዴት ነው አንተ አዝማሚያው? ንጽህና ጠብቄ ነው ሁልጊዜ የምከታተለው ማለት ነው። ሲጀመር ትኬቴን በአግባቡ ይዤ ነው ቢችል እንደው ከቤት ሁሉ የሚይዝበት ጊዜ አለ። ከኪሴ ማለት አልጥለውም። ስንጠየቅም በአጋጣሚ ስለሚያስቀጣ ህብረተሰቡም አንዳንድ ሰዎችም እንደውም ያስቀጣ ምናምን ብሎ ይናገራል። ግን ሰው ምን መስሎ አይታየውም እና ያ ነገር ነው። ባስኬት ባስ ውስጥ አለ ግን አይጠቀሙትም። ወይም ደግሞ የሚያማቸው ሰዎች ብዙ ያመናን እንኳን ምናምን ብለው እንትን አይልም፣ አይጠነቀቁም። ዝም ብለው ያ ስላለ ያ ነገር እንደሚፈታ እንግዲህ እናንተ አይታችሁታል። ባለው ነገር ላይ ቢፈታ ደስ ይላል። ሰላም፣ እንዴት ነሽ? ስራ እንዴት ነው? ቆንጆ ነው። እንግዲህ ጠዋት ይዘን የወጣ ነው ባስ ንጹህ ነበር። አሁን ደግሞ ቆሽሾ እያጸዳሽው ነው። እንግዲህ የእናንተ ተግባር ነው። ውስጥ ላይ የተለያዩ ትኬቶች ሲጣሉ፣ የተለያዩ ቆሻሻዎች ሲኖሩ ቀለል ያለ ጽዳት ታከናውናላችሁና እንደው ከዚሁ ጋር የሚያጋጥሙሽ በተለይ ተሳፋሪዎች ከሚያደርጓቸው ነገሮች የሚያጋጥሙሽ ነገሮችን አንሽልኝ፣ ከባስ ጽዳት ጋር ተያይዞ። አሁን ለምሳሌ አሁን እንዳየሽው ጧት ስንወጣ ንጹህ ነበረ። እንዳየሽው ትኬታቸውን እዚህ ጥለውታል። ሁለተኛ ደግሞ አንዳንዴ የሃይላንዶች ሲቀጥል ደግሞ አንዳንድ ተሳፋሪዎች ከፍ ያለ የመጥፋት ነገር አለ እና እነዚህ ቀለል ያሉ ጽዳቶችን እኛ እናከናውናቸዋለን። ከዛ ከፍ ያለውን ደግሞ ያው ድርጅታችን ጽዳት አገልግሎት አለው፣ በዛ የሚጸዳ ይሆናል። እንደው ከባስ ንጽህና ጋር ተያይዞ የሚገጥሟችሁ ነገሮች እንዳሉ ሰነሽልኝ ነበር። ቀለል ያሉትንም ለማጽዳት አንዳንዴ የሚያስቸግራችሁ ነገር ይኖራል አይደል? አንዳንድ አጸያፊ ነገሮችም ይኖራሉ። ቀደም ሲልም ስታነሽልኝ ነበር። ከዚህ ጋር ተያይዞ ህብረተሰቡ ምን ያደርግ? እዚህ የተዘጋጀ ባስኬት አለ አይደል? ምን ያደርግ የሚለውን በዚሁ መልእክት ብታስተላልፍ። አሁን ለምሳሌ እኛ ቆርጠን የሰጠናቸውን ትኬቶች እዚህ ላይ ከሚጥሉት ወደ ባስኬት ቢጥሉት፣ እንደዚህ ደግሞ እንደሚያማቸው ሰዎች ደግሞ ቀድሞ ችግራቸውን ስለሚያውቁ ለዛ ነገር መፍትሄ ጥንቃቄ ቢያደርጉ መልካም እና መኪናን አበላሽተው ባይወጡ መልካም። እሺ፣ መልካም የስራ ጊዜ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ናችሁ? ውሎ መልካም ነው? ውሎ ጥሩ ነበረ። እንዴት ነው እናንተ ጋር? ስራ አሪፍ ነበር። ቆንጆ ነበር። እንግዲህ በተለይ ከባሱ ጋር እየዞርን ምን ይመስላል የንጽህና አጠባበቁ? እዛው ሹፌሩና ረዳቷ የሚያረጉት ነገር ምንድነው? ህብረተሰቡስ የሚያረገው ጥንቃቄ ምን ላይ ነው? አስተሳሰቡ የሚለውን አጠቃላይ ስናነሳ ነበርና እንደው አሁን ደግሞ እዚህ እጥበት የሚከናወንበት ዴፖ ላይ ነው የተገኘ ነውና ምንድነው እዚህ የሚሰራው? ምን አይነት እጥበቶች ነው የሚከናወኑት የሚለውን አንሳልኝና እና ያለን ዞር እያለን እንግዲህ ከውላችሁ አንጻር እንግዲህ ያያችሁትን ብዙ ነገር ታገኛላችሁ ገምታለሁ። አሁን ደግሞ የምናየውና የምንገነዘበው ምንድነው? አሁን ቀጥታ ባለሙያዎች ጋር ነው ማገናኘሽ። እዚህ ጋር የሚከናወኑ የመኪና ጽዳት የሚከናወኑ 3 አይነት ደረጃዎች አሉት። አንደኛው ደረጃ ይህ እዚህ ጋር አሁን መኪናው የቆመበት ቦታ የደረቅ አቧራ ማስወገጃ ቫኪዩም ሲስተም የምንጠቀምበት ማሽን ነው። እሱ እንዴት እንደሚከናወን ባለሙያዎቹ እንዴት እንደሚያከናውኑ ታያላችሁ። ሁለተኛው ጋር ስንገባ የቦዲ እጥበት በአውቶማቲክ ማሽን በራሱ አጥቦ የሚያወጣ በ2 እና በ3 ደቂቃ ውስጥ አጥቦ የሚያወጣ እናያለን። እሱም በሂደት እናያለን። ሶስተኛው ላይ የውስጥ እጥበት የሚከናወንበት ነው።
እሱ በማኑዋል ነው። እሱንም አብረን በሂደት እናያለን ማለት ነው። መልካም። ስለዚህ ከመጀመሪያው እንጀምር። ጥሩ። እንግዲህ ይሄ የምትመለከቱት የቫኪዩም ሲስተም የሚጠቀም የደረቅ አቧራ ሳክ እያደረገልን የሚያስወግድልን ማሽን ነው። ይህን ማሽን እንግዲህ ከዚህ ውስጥ በዚህ ሆዝ አማካኝነት እዚህ ጋር የምናየው ሆዝ አለ። ይሄ ሆዝ በእንደዚህ አይነት ሁኔታ ይወርዳል። በዚህ ነው ሳክ የሚደረገው። በዚህ ይወርዳል። ይሄ እያረጋ ቆሻሻዎቹን ይስባቸዋል፣ ያስወግዳል። ስለዚህ ባለሙያዎቹ መጀመር ይችላሉ ማለት ነው። እሺ አሁን የምንገኘው የአውቶማቲክ የቦዲ እጥበት የሚከናወንበት የስራ ክፍል ነው። ይህ የስራ ክፍል ይሄ የምንመለከተው ወለሉ እቺ ራሱን የቻለ አንድ ማሽን ነው። አንደርግራውንድ ሻንሲ እጥበት የሚከናወንበት ነው። እሱን እናሳያቸዋለን እንዴት ሆነ። አንደርግራውንድ ሻንሲ ከታጠበ በኋላ ቀጥታ ወደ ቦዲው የሚታጠብበት ትልቁ ማሽን ላይ ብሩሽ ያለበት ቦታ ላይ ወደዛ ነው የምንሄደው ማለት ነው። ስለዚህ የዚህ ማሽን ምንድነው ጥቅሙ ማለት ነው? የዚህ ማሽን ጥቅሙ የመኪናው የውስጥ ኮምፖነንት አካሎችን ከስር ያለውን ቆሻሻ ነገሮች አጥቦ ወደ ታች ያወርድልናል ማለት ነው። በፕሬሸር ነው የሚያወርደው። በፕሬሸር ነው። ኦኬ። መኪናው ከላይ ይሄዳል፣ ውሃው ከስር እየረጨ እያጠበ ያወርድናል። ስለዚህ መጀመሪያው ይሄንን ካለፈ በኋላ ደግሞ ከላይ ያለውን ደግሞ እዛ ጋር ያለው ማሽን ነው። ከዚህ ካለፈ በኋላ ያኛውን የቦዲ እጥበት ያከናውናል። መልካም። ስለዚህ ያለውን ሂደት መኪናውም ስላለ አብረን ማየት እንችላለን። እሺ። እንግዲህ አሁን የምናከናውነው የቦዲ እጥበት አውቶማቲክ ማሽን ላይ ነው የምንገናኝ። ቦዲዎችን ደግሞ በእነዚህ ሁለቱ ብሩሾች እንደገና በእነዚህ ትልቅ ብሩሾች አጥቦ ቀጥታ ሁሉን ነገር አዘጋጅቶ ወደ ውስጥ እጥበት የምንሄድበት ነው ማለት ነው። ይህ ክፍል የውስጥ እጥበት የምናከናውንበት የስራ ክፍል ነው። ይህ የሚከናወንበት የስራ ክፍል በማኑዋል ያው እንደምትመለከቱው የስራ ክፍሉ በማኑዋል የምናከናውንበት ነው። የውጭ ካለቀ በኋላ የውስጥ ይከናወናል ማለት ነው። ስለዚህ ያው እንደምታየው በእጅ ነው የሚከናወነው። በሳሙና በላርጎ ምናምን በደንብ በስነ ስርዓት እጥበቱ ይከናወናል ማለት ነው። ይሄ ነው የሚሆነው። ስለዚህ ከውጭም ያለውን ነገር ስናይ ነበረ በማሽን በጣም በሚገርም ፍጥነት ነው ያጸዳው። በፍጥነት ነው ሁሉ ነገር የሚከናወነው። ይሄም ብዙን የሚያቆየን ነገር የለም። ከ5 ከ6 ደቂቃ በላይ አይሄድም። እንደተመለከትነው የአውቶቡስ እጥበት ክንውኖችን ይሄን ይመስላል። ጽዱና አስተማማኝ የሆነ አውቶቡሶችን ለህብረተሰቡ ማቅረብ እስከሆነ ድረስ ዋናው ዓላማችን በእንዲህ አይነት ሁኔታ ነው መኪኖችን እያቀረብን ህብረተሰቡ ተገልጋይነቱን ተደራሽ የምናደርገው ማለት ነው። በዚህ አጋጣሚ ያው መልእክት ማስተላለፍ የሚቻል ከሆነ ይቻላል። ህብረተሰባችን ይህን ጽዱና በደንብ በተስተካከለ ሁኔታ አገልግሎቱ የረጅም ጊዜ አገልግሎት ሰጪነቱ እንዲቀጥል እንዲያስፈልግ ህብረተሰቡ ተጠቃሚነቱን ንጽህናውን የጠበቀ በውስጥ የምግብ ወይም ተረፈ ነገሮችን ሲጠቀም በተለያዩ ነገሮች በሚገባው ቦታ ላይ እንዲጥላቸው ቢሆን መልእክቴን አስተላልፋለሁኝ። እስካሁን የነበረን ቆይታ እንግዲህ ይህን ይመስላል። አመሰግናለሁ። እኔም በጣም ነው የማመሰግነው። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር። በተለይ የአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት የአውቶቡሶችን ንጽህና በማስጠበቅ ረገድ ምን አይነት ተግባራትን ያከናውናል የሚለውን የተለያዩ ቴክኖሎጂዎችን በመጠቀም የሚያከናውናቸውን የእጥበት አገልግሎቶች በተጨማሪም ደግሞ በህብረተሰቡ ዘንድ ያለው አመለካከት ምን ይመስላል የሚለውን አጠቃላይ ስንቃኝ ቆይተናል። እንግዲህ ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።